በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጰራቅሊጦስ ማን ነው ከማለታችን በፊት መጀመሪያ የሐዲስ ኪዳን በዓላት መሰረታቸው የብሉይ ኪዳን በዓላት ስለሆነ በስደት የሚኖሩ እስራኤላውያን እየተሰባሰቡ በየዓመቱ የፋሲካቸውን 50ኛ ቀን በብሉይ ኪዳን ለ7 ቀን በድምቀት ያከብሩ ነበር እና ያ በዓለ ሰዊት ተቀይሮ በሐዲስ ኪዳን በዓለ ጰራቅሊጦስ፣ በዓለ 50፣ በዓለ ጴንጠቆስጤ የሚለውን ስያሜ ቤተክርስቲያናችን ሰጠዋለች። እንግዲህ በዓለ 50ና በዓለ ጴንጠቆስጤ የአማርኛ ትርጉማቸው ተመሳሳይ ነው። በዓለ 50 በግዕዝ ሲሆን ጴንጠቆስጤ የሚለው ቃሉ የግሪክ ነው። በዓለ 50 ማለት የ50ኛው ቀን በዓል ማለት ነው። ጌታችን ኢየሱስ ክርስቶስ ከተነሳ በኋላ 50 ቀን ይሞላና 50ኛው ቀን ይከበራል። ጴንጠቆስጤም ይሄ ቃሉ የግሪክ ይሁን እንጂ ከበዓለ 50 ጋራ ተመሳሳይ ነው ትርጉሙ። ጰራቅሊጦስ ማለት በግሪክ ናዛዚ የሚያረጋጋ፣ መስተፍስሒ የሚያስደስት፣ መንጽሒ የሚያነጻ፣ መጽንዒ የሚያጽናና የሚያጸና፣ መብርሂ ብሩህ የሚያደርግ፣ ከሳቲ ምስጢር የሚገልጽ፣ መራሂ ወደ እውነት የሚመራ ማለት ነው። እንደዚህ አይነት ስሞች የተሰጡት ሲሆን ቀጥታ የሚቀጸለው ለመንፈስ ቅዱስ ወይም የሚሰጠው ለመንፈስ ቅዱስ ነው። መንፈስ ቅዱስ ማለት ከሶስቱ አካላት አንዱ እግዚአብሔር መንፈስ ቅዱስ ማለት ነው። ጰራቅሊጦስ በሐዋርያት ላይ ሲወርድ አወራረዱ በሁለት አይነት ነው የወረደው። በእሳት አምሳል ወርዶላቸዋል፣ በነፋስ አምሳል ወርዶላቸዋል። የሐዋርያት ሥራ ምዕራፍ 1፣ የሐዋርያት ሥራ ምዕራፍ 2። እነዚህ ሁለቱ ምዕራፎች ቀጥታ የበዓሉን ትርጉም በደንብ አድርገው አብራርተው ይነግሩናል። ብዙ አባቶቻችን በትርጓሜ በትውፊት እንደሚነግሩን በእሳት አምሳል ቦግ እያለ በየራሳቸው ላይ ሲወርድ ሕፃን የእናቱን ጡት እንደሚጠባ ሐዋርያት ተመግበውታል ብለው በትርጓሜ ይነግሩናል። ይሄ በእሳት አምሳል ለምን ወረደ ስንል እሳት ኃያል ስለሆነ ፍሩሃን የነበሩት ጡባዓን ይሆኑ ዘንድ ኃያላን ይሆኑ ዘንድ እሳት ኃያል ስለሆነ ፈሪ የነበሩትን ደፋር ያደርጋቸው ዘንድ በእሳት አምሳል ወረደ የሚለው የሚያስታውሰን ይሄ ነው። በነፋስ አምሳል ወረደ ስንል ነፋስ ምርቱንና እንክርዳዱን የብቻ የሚያደርግ ስለሆነ ቅዱሳን ሐዋርያት ላይ የወረደው መንፈስ ቅዱስ በነፋስ አምሳል ሲወርድላቸው የዚህን ዓለም እንክርዳድ ለይተው እውነተኛውን የክርስቶስን መንገድ እንዲከተሉ ያበረታቸው ዘንድ ነው። ቅዱሳን ሐዋርያት እንደ እሳት ተፈትነው በየነገስታቱ ገና የሚጠብቃቸው ነገር ስላለ እንደ እሳት ፈትኖ እንደ ወርቅ አንጥሮ ልዩ የክርስቶስ ቤተሰቦች ያደርጋቸው ዘንድ በእሳት አምሳል ወርዶላቸዋል ጰራቅሊጦስ መንፈስ ቅዱስ። ጰራቅሊጦስ በ50ኛው ቀን ለሐዋርያት ለምን ወረደላቸው ስንል መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ተስፋ ሰጧቸዋል። ከላይ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እናንተ ከሰማይ ኃይልን እስከተለብሱ ድረስ በኢየሩሳሌም ከተማ ቆዩ የሚል ተስፋ ስለሰጣቸው የመጀመሪያው የመንፈስ ቅዱስ ለሐዋርያት መውረድ ኃይልን ለመስጠት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ባደረበት እያደሩ በዋለበት እየዋሉ ተምረዋል። ምሉ ስላልሆኑ ኃይልን የሚያገኙት ያ መንፈስ ቅዱስ ሲወርድላቸው ስለሆነ መንፈስ ቅዱስ ከወረደላቸው በኋላ ፈሪ የነበሩት ደፋሮች፣ ድኩማን የነበሩት ኃያላን፣ አንድ ቋንቋ የነበራቸው 71 ቋንቋ ተጨምሮላቸዋል። ሁለተኛው መንፈስ ቅዱስ ለሐዋርያት ለምን ወረደ ስንል ዓለምን ለመውቀስ ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ እውነተኛው መንፈስ ሲመጣ ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ ዓለምን ይወቅሳል ይላል። ምክንያቱም ለሽፍተው በርባን ነፃነትን፣ ለጻድቁ ክርስቶስ ሞትን ስትደግስ የነበረችውን ዓለም መንፈስ ቅዱስ በሐዋርያት ላይ አድሮ ዓለምን ወቅሷታል፣ ዓለምን ገስጿታል። ሶስተኛው መንፈስ ቅዱስ በሐዋርያት ላይ ለምን ወረደ ስንል
ሰዎችን ወደ እውነት ለመምራት ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል ይላል። መንፈስ ቅዱስ ከወረደላቸው በኋላ ቅዱሳን ሐዋርያት በተሰበሰበው ሕዝብ ላይ ቅዱስ ጴጥሮስ ተነስቶ ስለ እውነት መስክሯል። አራተኛው በሐዋርያት ላይ መንፈስ ቅዱስ ለምን ወረደ ስንል ስለ እግዚአብሔር ወልድ ለመመስከር ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ በዓለም ላይ እየተዘዋወረ በሚያስተምርበት ሰዓት ላይ ክብር ምስጋና ይድረሰውና አይሁድ ብዙ ጊዜ ጌታችን ኢየሱስ ክርስቶስ የባሕርይ አምላክነቱን አያምኑም ነበረ። አንዳንዴ የዮሴፍ ልጅ ነው ይሉት ነበረ። አንዳንዴ የተለያየ ጥርጣሬ ያድርባቸው ስለነበረ መንፈስ ቅዱስ ከወረደ በኋላ ግን በዛ በተሰበሰቡት አይሁድ ላይ ስለ እግዚአብሔር የባሕርይ አምላክነት በሐዋርያት ላይ ምስክርነት ተሰጥቷል። ለዚህም የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ የእውነት መንፈስ በመጣ ጊዜ ስለኔ ይመሰክራል ብሎ ጌታችን ኢየሱስ ክርስቶስ አስቀድሞ ተናግሯል። መንፈስ ቅዱስ በሐዋርያት ላይ የወረደበት ምክንያት ስለዚህ ነው። ለሐዋርያት 71 ቋንቋ ለምን ተጨመረላቸው ሲባል በዚህ ዓለም ላይ የአዳም ልጆች 3 ጊዜ ታላላቅ ውድቀቶች ገጥሟቸዋል። የመጀመሪያው አዳም ትእዛዙን አፍርሶ ወደ ምድረ ፋይድ መምጣት ነው። ሁለተኛው በኖህ ጊዜ የነበረው ጥፋት ነው። ሶስተኛው የቋንቋ መደበላለቅ ነው። በአባቶቻችን ትርጓሜም የዛኔ የነበረው ከቋንቋ መደበላለቅ በኋላ የነበረው ቋንቋ 72 ቋንቋ መሆኑን በትርጓሜ ዘፍጥረት 11 አባቶቻችን ተርጉመው ይነግሩናል። እምደቂቀ ሴም ተናገሩ እስራ ወሐመስተ ልሳናተ ወጸሐፉ እምልሳናት ሰመንተ ፊደላተ። በሴም ነገድ የሚኖሩ ህዝቦች 25 ቋንቋ ይናገራሉ ይላል። ከ25ቱ ቋንቋ ለስምንቱ ፊደል ቀርጸው አዘጋጁ ይላል። ወእምደቂቀ ካም ተናገሩ 30 ወክልኤተ ልሳናተ ወጸሐፉ እምልሳናት 6 ፊደላተ። በካም ነገድ የሚኖሩ ወይም የካም ቤተሰብ የሆኑ ህዝቦች 32 ቋንቋ የሚናገሩ ሆነዋል ይላል። ከ32ቱ ቋንቋም ለስድስቱ ፊደል ቀርጸው አዘጋጁ ይላል። ወእምደቂቀ ያፌት ተናገሩ 10 ወሐመስተ ልሳናተ ወጸሐፉ እምልሳናት 6 ፊደላተ። ከያፌት በያፌት ነገድ ወይም የያፌት ልጆች ወይም የያፌት ዘሮች 15 ቋንቋ የሚናገሩ ሆነዋል። ከ15ቱ ቋንቋም ለስድስቱ ፊደል ቀርጸው አዘጋጁ ይላል እና በዛን ጊዜ አጠቃላይ ይሄ ሲደመር ፊደል የወጣለት ቋንቋ ፊደል የተቀረጸለት ቋንቋ 20 ነው። ፊደል ያልተቀረጸለት ቋንቋ በድምጽ ብቻ ይተላለፍ የነበረው ቋንቋ ደግሞ 52 ነው። ሲደመር 72 ቋንቋ ይሆናል። አንዱን ቋንቋ ዕብራይስጥን ቀድመውም እስራኤላውያን ይናገሩታል። ያኔ ግን 71 ቋንቋ ተጨምሮላቸዋል። በዓለ ጰራቅሊጦስን ከጾመ ሐዋርያት ጋር የሚያያይዘው ነገር አለ። ምንድነው ሲባል በቤተ ክርስቲያናችን አስተምሮ መልካም ነገር ለማግኘት ጾም ያስፈልጋል። ይህን ደግሞ ያስተማረን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዮርዳኖስ ወንዝ በእደ ዮሐንስ ተጠምቆ የማቴዎስ ወንጌል ምዕራፍ 4 እንደሚነግረን ወዲያውኑ እንደተጠመቀ ያንን ጥምቀቱን ይዞ ወዲያውኑ ገዳመ ቆሮንጦስ ነው የገባው። መጾም መጸለይ ነው የጀመረው። ለ40 ቀን በገዳመ ቆሮንጦስ መድኃኒታችን ኢየሱስ ክርስቶስ ጾሟል። ከዛም በፊትም ሙሴም በደብረ ሲና ሕጉ የተጻፈበትን የቃል ኪዳኑን ታቦት ሲቀበል መጀመሪያ ጾሟል። ከተቀበለ በኋላም 40 ቀን ጾሞ ነው ያንን ወደ እስራኤላውያን የሕጉን የቃል ኪዳኑን ታቦት ይዞ መምጣት የቻለው እና አባቶቻችን ሐዋርያት በፍርሃት ተውጠው ይኖሩ የነበሩት ቤት ዘግተው ሲሳቀቁ የነበሩት የአይሁድን ዛቻ የአይሁድን ጦር የአይሁድን ሰይፍ ይፈሩ የነበሩት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጣቸው ተስፋ መሰረት ይህንን መንፈስ ቅዱስ ካገኙ በኋላ የዓለምን ቋንቋ መናገር ከቻሉ በኋላ ፍርሃታቸው ለቋቸው በአደባባይ ስለ ኢየሱስ ክርስቶስ መመስከር ከቻሉ በኋላ ያ የተሰጣቸው ጸጋ ይጸናላቸው ዘንድ ወዲያውኑ ጾም ጀምረዋል።
የሱባኤያቸው ማብቂያ ሐምሌ 5 የተደረገው ቅዱሳን አባቶቻችን ቅዱስ ጴጥሮስና ቅዱስ ጳውሎስ መታሰቢያቸው በሮማ አደባባይ የተሰውበት ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ መስቀልን ተሸክሞ የሚከተለይ ብቻ ነው ለኔ ደቀ መዝሙር የሚሆነው አገልጋይ የሚሆነው ብሎ ያስተማረውን በተግባር በሮማ አደባባይ የፈጸሙበት ቀን ስለሆነ የአባቶቻችን መታሰቢያ ከጾሙ ጋራ አስተባብሮ በአባቶቻችን ደም ሱባኤው እንዲያርግ ቤተክርስቲያናችንን ይሄንን ሰርታልናለች። ስለምን ይሄንን ጾም እንጾማለን ከተባለ መጽሐፈ ነገሥት አንቀጽ 15 ላይ አባቶቻችን 318 ሊቃውንት ሰባቱን አጽዋማት እንድንጾም ደንግገውልናል። አባቶቻችን ሐዋርያት በመጾማቸው ከፍርሃት የሚያላቀቃቸውን ከድንጋጤ የሚያላቀቃቸውን ከዓለም ፍላጎት የሚያላቀቃቸውን መንፈስ ቅዱስ እግዚአብሔር ልኮላቸዋል። እኛም ደግሞ ፍጹማን ስላልሆነን የምንኖረው በዓለም ስለሆነ እግዚአብሔር በዚህ ዓለም የወሰነልንን እድሜ ጨርሰን ወደ እግዚአብሔር እስከምንጠራ ድረስ ሁሉ ጊዜ እግዚአብሔር የሰራልንን ሕግ በመጾም ስለሆነ የምናጠናቀቀው ለሐዋርያት የወረደው መንፈስ ቅዱስ ለኛም መንፈስ ቅዱስ ወርዶልን መልካም ሥራ እንድንሰራ እነሱ ጾሞ መንፈስ ቅዱስን እንዳገኙ እኛም ደግሞ እየጾምነን መንፈስ ቅዱስ እንዲላክልን እኛም ዛሬ የአባቶቻችን አሰር ተከትለን በጾም እናሳልፈዋለን ማለት ነው።